ቀድማኛ ረጀች አሉ ጋሽዬ። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች እንደምናመሻችሁ። እግዚአብሔር ይመስገን። እንግዲህ ከመሸ መጥቻለሁ ከመቅረት ብዬ ማለት ነው። እንግዲህ ነገሩ ጋሽዬ ገብቶበታል። ጋሽዬ ያው እንዳያችሁት ሁሉም ነገር ሰምተዋል። ኦልሬዲ እሱ ለካ ቪዲዮቸውን ይከታተላል ማለት ነው። የእውነት ይከታተላል ማለት ነው። ያው እሱን ይዞታል። እንግዲህ መግቢያም የሰራው ብሩክ ነው። ዛሬም የተወዛገበ ንግግር ነበር እየተናገረ የነበረው። ያው የሆነ ነገር ዲል ያደረገበት ነገር አለ። እሱ የያዘው ይመስለኛል ማለት ዲቴል ገብቶ ለማውራት ማለት ነው። አይሆብሶ እኔ በዚህ ነው የተረዳሁት። እናንተም ኮንፊውስድ የሆናችሁም ዛሬም ትሆናላችሁ ብዬ አስባለሁኝ። የገባችሁ ይገባችኋል። እና ከአዲስ አበባ መጥቼ ያለውኝ መጥቼ አግኝቻታለሁ። ይሄንን አልካድኩም፣ ግን እኔ ምንም አላደረግኩም እሷ የሆነ ነገር ካላደረገችኝ በስተቀር ብሏልና እሷ እንደዚህ የሚያደርጉ ሰዎች ሴቶች የሉም ማለት አይደለም፣ አሉ። ግን ደግሞ አንተ በማግስቱ ስትነሳ ራስን አታውቅም ወይ? መቼም ሱሪ ይቅርታ ለቃላቱ እሷ አታለብሰውም አይደለ? ተለብሷል አታለብሰውም። የዛኔ አንተ ራስን አታውቀውም ወይ? ያውቀዋል። ምክንያቱም እኔ ምንም አላውቅም፣ እኔ የራሴን ምንም እንዳላደረግኩት 100% ሹር ነኝ ብሏል። ያ ማለት ምንም አልተደረገም፣ ምንም ነገር የተፈጠረ ነገር የለም ማለት ነው። እና ልጅቷ እንደዚህ አምጥቼ መጫጫ ምናምን እኔ በቃ ደበረኝ ከበደኝ እና እሷን ቁጭ አድርጌ እንዴት ነው የተፈጠረው ምንድን ነው ብዬ ጠይቃታለሁ አወራታለሁ ብሏል። ዛት ሚስ ልጅቷ ካሁን በኋላ ሚዲያ አትመጣም ማለት ነው፣ እኔ እንደተረዳሁት ማለት ነው። ነገሩ በምን እንደሚጨርሱት ባይታወቅም እኔ እንጃ በዚህ መንገድ ነው የተረዳሁት ማለት ነው። እና ሌላው ህዝቡን እየተረዳኝ አይደለም እየገባውም አይደለም ብሏል። አንተ ራስህ መች ገባ? ራስህ መች አመንክ? በመጀመሪያ ደረጃ እኮ አንተ ራስን አላመንከውም አይደለ? ቅመሟ ራሱ እንደዚህ በምትናገረው ነገር ቅመሟ እንድትርቅህ ነው እያደረክ ያለው። ብሩክ ያለማየሁ ልጅ ዌካፕ። እና ይሄ ነገር በአጭሩ ብትቋጩት ደስ ይለኛል። ኦልሬዲ ጋሽዬ ገብቶበታል፣ ይቋጫል ብዬ አስባለሁኝ። ማለት ልጅቷ አሁን ወይም የእሱ ንጽህናን ለማሳወቅ ወይም ልጅቷ መናገር አለባት፣ ወር ደግሞ ልጁ መወለድ አለበት እስከ 3 ወር ድረስ ማለት ነው። እስከ 3 ወር ድረስ ደግሞ ከቅመሟ ጋር መራቅ አልፈልግም እያለ ነው። አንድም እየወደድኩ ነው ምለይህ እያለችኝ ነው፣ እንዴት ልቀበላት እያለ ነው። የራስሽን ህይወት ኑሪ እንዴት ልበላት እያለ ነው። ንግግር እኮ ብሩክ ተው እንጂ ግራ ያጋባል አይደል? ኤኒዌይስ ያው መጨረሻውን እንዴት እንደሚያምር አይሆብሶ ተስፋ አደርጋለሁኝ። እሱም በተስፋ ጠብቁት፣ መጨረሻው ማለት ነው ያምራል። ደግሞ ማይለያዩ ጋሽዬ ያው የተናገረው ነገር አለ። ምንድን ነው? ነገም ጠይቆታል። እሱ ደግሞ እግዚአብሔርን ብሎ ምሎታል። አሁን ብሩኬ ምንድን ነው ስራ ነው እያስባለው። ምንድን ነው እንደዚህ አይነት ሪስክ የሚያስወስድ ነገር ሲመጣበት እሱ እኮ በሲሪየስ እያወራ አይደለም፣ ዝም ብሎ መጮህ እንጂ የሆነ ነገር እንትን ሲላችሁ እኮ እሱ አፉ ላይ ቀድሞ የሚመጣው ማን ነው? እመቤቴ ነች። እመቤቴ ትመጣለች ወዲያውን። በቪዲዮውን ከተከታተላችሁ እመቤቴ ሳይጠራ ያለቀበት ቪዲዮ የለም ከፕራንክ ውጪ ማለት ነው። ግን ቪዲዮውን ይሄንን ነገር ከተጀመረ ቀን ጀምሮ አንድን ቀን አፏ ላይ ወጥታ አታውቅም። አንድን ቀን አልሰማናትም ሲምል ማለት ነው። ያመማት ቀን ለቅመሟ ትሪት ለማድረግ እሱ ማንም ሰው የሚለው ነገር ነው። እንዳታለቅስ የዛኔ ብዙ ጊዜ ምሏል። ይሄ ነገር ነው አብዛኛው። እኔ ምንም እንደምከታተል ታውቃላችሁ። ከማሉ በቃ ሲሪየስ ነው የምለው፣ ካልማሉ ግን በቃ ይሄ በቃ ስራ ነው የምለው። እና ያስቴን ነው ስራ እንደሰራችሁ ነው እኔ አይምሩን ያሳመንኩት ማለት ነው። ግን ከዚህ በኋላ ጋሽዬ ገብቶበታል ኦልሬዲ። እንደምስተካከል አይሆብሶ ተስፋ አደርጋለሁኝ።
እንትና ጋሽዬ ልጁ መወለድ አለበት ነው እያላለው እንትን አትዋሸኝ ብሎታል። አትዋሸኝ ከልጅቷ ጋራ አግኝተሃታል ወይ አልጋ ላይ ብሎ ጠይቆታል። እኔ በስማም በጣም ናፈርኩኝ ማርያምን። ያው በሱ ሙሉ ኮንፊደንስ ስላለው ነው ጋሽዬ ጠየቀው። በነገራችን ላይ ጋሽዬ ይዞ የመጣው ብሩክ ራሱ ስለሚያውቀው ነው። ትላንትና ቤኪ ተናግሯል እኮ የሆነ ነገር ስታደርጉ ሪዝን ሊኖራችሁ ይገባል። እሷ የሆነ ነገር ሳይኖራት እንደዚህ አንተነህ አትለውም ነበረ። እሱ ደግሞ እንዳላደረጉት ሁለቱም እርግጠኛ ናቸው እያለ ነበረ ቤኪ ማለት ነው። እና ዛሬ ደግሞ የሊዱ የመለኛው ሚስት እህት እስከ ዛሬ ከተማ ላይ ስናያት ምንም ሆዷ ላይ ልጅ የለም። አይደለም የ6 ወር ይቅርና ምንም ጭራሽ ልጅ አልነበረን። አሁን ከየት መጥቶ ነው የ6 ወር እርጉዝ ነኝ የምትለው እያለች ነበረ። ስለዚህ እኔ ይሄንን ልጅ አለ ተረጋግጠዋል የ6 ወር ምናምን የሚሉት ብቻ እኔ ምንም ኤክስፔክት አላደርገውም። ብቻ ጋሽዬ የተናገረው ምንድን ነው? አንድም ሴት መጣች እርጉዝ ነኝ የብሩክ ነው ብትልሽ ከብሩክ ጋር ልትጣይ ነው ወይ ብሏል። እኔ በምንድን ነው በሁለት መንገድ እቀበሏለሁ የጋሽው ንግግር ማለት ነው። አንደኛ ይህ ሁሉ የገነባችውን ፍቅር በቀላሉ ማፍረስ የለባትም ቅመምዬ ማለት ነው። አሁን እች ልጅ የመጣችበትን ወጥመድም ይሁን ሴታብም ይሁን ማወቅ አለባት። ምንድን ነው በቃ ይህን ልጅን ከተባለ የእሷ ወጥመድ ሴታቦች ምናምን ማወቅ አለባት። ምክንያቱም አንደኛውንም ልቧ ያርፋል ማለት ነው። አንደኛ ህዝቡን ማወቅ አለበት አይደለ? እና ይህንን ሁለተኛ ነገር ደግሞ በቃ ጊዜን አላጠፋም በቃ ካሁን በኋላ ያጠፋሁትን ይቆጨኛል ብላ መሄድም ትችላለች። ቅመሟ ምንም ጥፋት የለም በቅመሟ በኩል ማለት ነው። እና ይሄ ነው ፋይናሊ ቅመምዬ እንደዚህ ሆነች ስለመጣች ደስ ብሎኛል። ካሁን በኋላ ማልቀስ ምናምን ኔቨር የለም። መጠንከርን አለብሽ። ደግሞም አትለያዩ።